በጣም ጭካኔ የተሞላበት ነገር ነው እየተመለከተን ያለነው። ያው ሴቶች ንግድ ላይ እንደምትሰሪ እናውቃለን። ሴቶች ምናምን ቪዲዮዎች እየሸጥሽ ብዙ ነገሮች እንደምታደርጊ እናውቃለን። ምንድነው የምታወራው? ምን ፈልገህ ነው የመጣው? ሲጀመር እዚህ ማንንም ሳልተጠኝና ስቴት ነው አንተ የመጣው። ህገወጥ ስራዎች ነው የምትሰሪው ማለት ነው። አንተ ደግሞ ካሜራ ነው ማለት የምትጠቀሚያቸው ሌላ ባዕድ ነገሮች አሉ፣ ሰው ሊስብ የሚችል ልቀቀኝ። ካሜራውን አውጣው። ሲጀመር ያለ ፍቃድ መቅረጽ አይችልም። እኔ ኖ ይቀርጻል፣ መቅረጽ አይችልም። እኔ ያለ ፍቃድ መቅረጽ አይችልም። የምትሰሪው ወንጀል ስለታወቀብሽ ነው። የምን ወንጀል ነው የምታወራው? ስለምን ወንጀል ነው የምታወራው? ምንድነው የምታወራው? አንተ ያማል ነው ያማል። ምን ነው የምታወራው? ምን ነው ከአቅም በላይ ሆኖ እኔን ታገኛለህ? በቃ ማን እንደሆንኩ ብታውቅማ የአቶ መላኩ ልጅ እንደሆንሽ አውቃለሁ። ማን ነው አቶ መላኩ? ሲጀመር አቶ መላኩ ማን ነው? ለሱ ነው የምታቀቢለት? ሴት ላይ እንደዚህ ጨክኛለሽ? በቃ ውጣ። ፍራግና ብቻ ወንጀል ለመስራት ማን ነው መላኩ? ሲጀመር ነው መላኩ የሚባል ሰው አላውቅም። ወንጀል ለመስራት የትም ይሰራል። እስከዛሬ ድረስ በግድም ስታሰራኝ ብዙ ማስፈራሪያ ዛቻዎች ቤተሰቦቼ ላይ ማደጋ እየደረሰ እኔ አንተ እንዴት እንደዚህ ብለህ እንደመጣ አልገባኝም። ስለሱም ማውቀው ነገር የለኝም፣ አላውቀውም አልኩ። በቃ አንተ በእጅ ያልበላህ ሲጀመር ምን ሰራው እዚህ ቤት የመጣ ነው? ታውቃለህ። ተረጋጊና ተቀመጭ። ምንድነው የምረጋጋው? ተረጋጊና ተቀመጭ። ተሰማኛለህ? ከቤት ይወጣ። እንደዚህ ኦንላይን ቢዝነሶች አሉ። ባይላልም የገባሁት አንኳኩቼ በስነ ስርዓት ገባሁኝ። ከዛ በኋላ አልተስማማኝም። እሺ እንዴት ጀመርሽ? ይሄን ስራ እስኪ ጀመርሽበት ነገር ነው ያለው። ሲጀመሩ ለምን ነው የማትወጣው እንዴ? ውጣ ልለቀው። ውጣ ልከ የምጠይቅሽን እያንዳንዱ ጥያቄዎች ጠይቄ መልሶቹን ካገኘው በኋላ ነው የምወጣው። ምንም ጠይቀው። አንተ ግን አልገባኝም ማለት ከየት እንደሰማው ከየት እንዳመጣው ነው ያልገባኝ ነገር። በጣም ብዙ ሀብት ነው ያለሽ፣ እንደየነው ቤትሽም ምናምን ብዙ ሀብት አለሽ። መኪናዎች አይቻለሁ ራሱ ኢቭን ልቀቀኝ። ካሜራውን አውጣው። ሲጀመር ያለ ፍቃድ መቅረጽ አይችልም። እኔ ኖ ይቀርጻል፣ ያንዳንዱ ነገር መቅረጽ አይችልም። እኔ ያለ ፍቃድ መቅረጽ አይችልም። የምትሰሪው ወንጀል ስለታወቀብሽ ነው። የምን ወንጀል ነው የምታወራው? ስለምን ወንጀል ነው የምታወራው? ሰማኛለህ? ምንም የምታውቀው ነገር የለም። ምንም ያደረኩ ማን ነው? መላኩ። መላኩ ማን ነው ሲጀመር? አባትሽ። እኔ ከበቂ በላይ ብዙ ነገር አለ። አንተ የምተርፋለሁ ካለ አንቺ እንደዚህ ስራ አልሰራቀቁ። እኔ ምንም ያደረኩት ነገር የለም። ሰውዬ ቤተሰቦችሽ ላይ እንደዚህ ነገር ምንም ያደረኩት ነገር የለም። ጣሊ ለራፍ እናንተ ሴት አይደለችም? እህቶችሽ ሴቶች አይደሉም? ወሬ ነበር ታምጪ ነበር ወሬ ነበር ትጂ ነበር። ወሬ ይስጡኝ። ምንድናቸው እነዚህ ብሎ ሲጀመር ይሄን ማን ይጣባል? አምጣው እሱን። ስርዓት ይዘሽ ተቀመጥ። ተቀመጥ። ስርዓትሽን ይዘሽ ትሰማኛለህ? ስርዓትሽን ይዘሽ ተቀመጥ። አምጣው። ስርዓትሽን ይዘሽ ተቀመጥ። ትሰማኛለህ? አምጣው። ዝም በላት። ዝም ብለህ ሰው ልጅ እንትን ትላለህ እንዴ? ለምን የምትከታተል? በዚህ ስራ የተነሳ ሰዎች ማስፈራሪያ ዛቻዎች እየላኩልኝ ይገኛሉ። እንግዲህ ማስገባት አለ እንዴ? አራት ሆይ የአቶ መላኩ የካሜራ ባለሙያ ተሰማኛለህ። ቪዲዮቹ እኮ እጄ ላይም አሉ። እሺ ገባ። እዛ ገስታውስ ውስጥ ተቀምጦ በነበረው ካሜራ የተቀረጹትን ቪዲዮዎች በጠቅላላ አግኝቻቸዋለሁ። ገባ። እኔ በገዛ ቤት በገባሁበት እዛ ገስታውስ በነበርኩበት ሰዓት የነበሩት ቪዲዮዎች እጄ ላይ አሉ። በቃ እኔ ለሰራሁት ስራ እኔም ተገድጄ ነው ለሱም አዝናለሁ። በጣም ተገድጄ ነው ማለት እኔም ፈልጌ አይደለም የምሰራው። በቃ እየተከፈለ ነው የምትሰራው አይደል? ለገንዘብ ብለህ ገብተህ ፈልጌ አይደለም ትላለህ እንዴ? ኧረ ይሄን ያህል የተከፈለኝ አይደለም እኔ የምሰራው። በነፃ ነው። በነፃም ባይባል በቃ ይሄን ያህል ብሩን ብዬ አይደለም እየሰራ ያለሁት። በቃ ለሌላ ነው የምትሰራው። ወንጀል እኮ ነው እየሰራ ያለው። ተገድጄ ነው በቃ የሚደርስብኝ ማን ያስገድደ? አንድ ጊዜ ከነሱ ጋር የምሰራው ስራ ነበረ። በዛው እኔ ስለማውቀው ነገር ነው እያወራሁ ያለሁት። እኔ ስለማውቀው ነገር ነው እያወራሁ ያለሁት። እናቴ ጥሩ ሰው ነች አይደለችም? ምናልባት አንተ አታውቃትም ይሆናል። እናቴ በጣም ጥሩ ሰው ነች። ገባሽ? አታውቃትም ይሆናል። አንቺ የምትላት መጥፎ ሰው ነች። አዎ ክፉ አይደለችም። የኔ እናት ጥሩ ባህሪ ያላት፣ ለሰው የምታስብ፣ ለሰው ሩሮ የሆነች ነች። እሺ እናቴ ተሳስታል። ትዝታ እንደዚህ አይነት ሰው አይደለችም። ትዝታ እንደዚህ አይነት ሰው አይደለችም። እኔ ሰውነች እንደዚህ አይነት ነገር ውስጥ ህይወቴን ያበላሸችው። እንዴት ነው ህይወትሽን እንደዚህ ያበላሸችው? ንገረኝ። በምን ተገናኝታችሁ? ትዝታ ሆቴል በነበረባት ሰዓት እኔ ቸግሮኝ ስለነበረ ሆቴል ውስጥ ገባሁኝ እና መስተንግዶ የምሰራ ነበረ። እዛ መስተንግዶ የሚሰሩትን ሴቶች እኔስ ለማይጃ ቤት ልበል ቤተሰቦቼ ላይ ማደጋ እንዳይደርስ ብዬ ነው የምሰራው። ማለት ምንድነው ከነሱ ጋር የሰራው?
እንደዚሁ ተስማምተን የምንሰራቸው ስራዎች ነበሩ። በቃ እኮ ምንድናቸው እነዛ ስራዎች? መልስልኝ። ምንድናቸው እነዛ ስራዎች? ድርጅት ውስጥ ነው። በቃ እንደዚሁ የደረሰኝ ስራዎች ምናምን ነበሩ። የፎርጅድ ስራዎች ምናምን ነበሩ። እሺ በቃ በሱ የተነሳ እሱን ወደ ክስ እንዲወስዱብኝ ስል ነው እዚህ ነገር ውስጥ የገባሁት። ለምን ድብቅ ካሜራዎቹ የምትቀርጸው? ቪዲዮቹ እነሱ ስላሉኝ እኮ ለምን አገልግሎት ነው የሚይዙ ብለው? እኔ በትክክል ቪዲዮቹም ራሱ በደንብ አልመለከታቸውም። ካሜራውን ከወረድኩ በኋላ ሄዶ መስጠት ነው በቃ በፍላሽ አድርጎ። ስለዚህ ምን ይቀረጽ አታውቅም አንተ። ዝም ብለህ መስቀል ብቻ ነው። ዲፕሊ በብዙ የማየው ነገር የለም። በቃ መስቀል ነው፣ ከዛ አውርዶ መስጠት ነው። እኮ እነዚህ ቪዲዮዎች እንዴት የሰው ገበና እንዴት አሳልፋችሁ ትቀርጻላችሁ እናንተ? ለምን አገልግሎት ምንድን ነው የሚያደርግላችሁ? እና ልገደል ለምን ትቀርጻለች? እና ልሙት የዛ ሁሉ መላኩ የገዛህትን እሺ፣ የኔ እናትነት ተወው። የገዛህትን እስኪ በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው? ነፍስ እየጠፋ አንተ ስለ ራስህ መሞት ነው የምታስበው? ያ ሁሉ ሴት እየተጎዳ የተበደለ። እኔም እኮ ባልኖር ሌላ ሰው ይሰራዋል። ይህን ያህል የሚያስጨንቅ ነገር አይደለም። በቃ እኔ ስለ አንተ ነው፣ ስለ ሌላ ሰው አይደለም እየጠየኩህ። በእኔ ቦታ ሆነ ካላየው ብዙም አትረዱም። በቃ ከዛ ለማን ነው ወስደህ የምትሰጠው እነዚህን ካሜራዎች? ቢሆንች እኔ ያለቃለች ለእሷ ነው የምሰጣት። በቃ ማነች እሷ? ማነች ከአንተ በላይ ያለች? አለቃዬ ነች። በቃ ለእሷ ነው የምሰጣት እኮ። ማነች? ምንድን ነው ኃላፊነቷ እዚህ ድርጅት? እኔ ስራውን ከጀመርኩ በኋላ ማቆሶን ብቻ ስለሆነ ከእሷ ጋር ነው ግንኙነት። በቃ ስለሌለው ብዙ አላውቅም። መላኩ አይደል እንዲቀጠረ አንተን? በቃ የመላኩ ቤተሰብ ነች። የመላኩ ቤተሰብ እኮ። ምንድነው እዛ ድርጅት እሷ የምትሰራው? እኔ ስለምሰራው ስራ አላውቅም፣ ግን በቃ ምሰራው የምታሰራኝ እሷ ነች እኮ። እሺ ለምንድነው ታዲያ የምትሰጣት? አሁን ሌላ ወደ አልፈልግም። ይሄንን ካሜራ ከቀረስክ በኋላ ለእሷ ስትሰጣት ለምን አገልግሎት ነው እሷ የምትጠቀምበት? እኔ እንጃ። በብዛት ግን የሚመስል የማስፈራራት ምናምን ነው የሚመስል። እሺ ከኔ ጀርባ ምንድን ነው አንተ ያለ ጉዳይ? እሺ ቪዲዮ ለእሷ ሰጣት፣ ከጀርባ ላ ምንድን የምትከታተል ታዲያ? እኔ ያለ ምንም እንትን ያልኩት ነገር የለም። በቃ በሷ ባዘች መሰረት ነው። ምንም አዲስ ነገርም አላገኘሁብህ። በቃ ዝም ብለህ ሰው ልጅ እንትን ትላለህ እንዴ? ለምን የምትከታተል? በዚህ ስራ የተነሳ ሰዎች ማስፈራሪያ ዛቻዎች እየላኩልኝ ይገኛሉ። እንግዲህ ማስገባት አለ የአቶ መላኩ የካሜራ ባለሙያ ተነጋግረናል። ያለውን ነገር ካሜራ ተናወራን ማለት ያው እኛ መጀመሪያ እውነት ለመናገር አገባባችን ልክ አይደለም። አንቺን አስፈቅደንሽ ቅድሚያ ተነጋግረን ነበር፣ ግን አስቸኳይ ስለሆነብንና ኮሜንቶች በጣም እየበዙብን ስለሆነ ነው በአጣዳፊ ሁኔታ እዚህ የመጣን የነበሩና እስኪ ስለ ባልትና ውጤቶችሽ፣ ስለ አንቺ እንዴት ወደዚህ ወደ ባልትና ሙያ መጣሽ የሚሉት እያንዳንዱ ነገሮች ነገር ተመልካች ብዙ ነገር ነው ካንቺ እየጠበቀ ያለው። እሺ ስምሽን አስታውቂላችሁ። ያው የባልትና ውጤቱ ላይ ያለው ስም ያንቺ አይመስለኝም። እኔ ሄደን እባላለሁ። ምንድነው ወደ ባልትና ውጤት የገባሁት? አያቴ ባልትና ውጤት በጣም ጎበዝ ነች ባልትና ላይ እና ከድሮም ነው ትሰራው ነበርና ያው እሷም እየሰራችው የነበረው ስራ ስለነበረ እሷ ስትደክም እኔ ወደዚህ ሙያ ገባው እና ጥሩ ነው። ብዙ ሰው ቆንጆ አስተያየት ነው የሚሰጠን። እኔ አንተ እንዴት እንደዚህ ብለህ እንደመጣ አልገባኝም። ማለት እስካሁን ድረስ በዚህ ነገር ላይ አስተያየት የሰጠኝ ሰው የለም። ያልገባኝ ነገር እኔ እንትን ያለኝ ነገር ምንድነው፣ ማንም ያልሰጠኝን አስተያየት ነው አንተ የመጣኸው። ሚዲያ ላይም ቢሆን እኛ ፖስት እናደርጋለን። ሚዲያ ላይ ጥሩ አስተያየት ነው ያለን። እስካሁን ድረስ ምንም እንከን ያወጣለሱ የለም ባልትናችንን። አንተ ግን አልገባኝም። ማለት ከየት እንደሰማሁ ከየት እንዳመጣሁ ያልገባኝ ነገሩ። ምን አለ መሰለሽ ሄደን እንግዲህ ያንቺን ባልትና ውጤቶች በጣም ሚዲያ ላይም ፖስት ስለምታደርጊው በተጨማሪም ደግሞ ገበያ ላይም በጣም አሁን በተለይ ደግሞ በቅርብ ጊዜ ጀምሮ ያንቺን የባልትና ውጤቶች ነው ብዙ ሰው እየተጠቀመ ያለው። በጣም ብዙ ሰው ያንቺን የባልትና ውጤቶች ነው በጣም በቃ በስነ ስርዓት እየተጠቀመ ያለውና የባልትና ውጤቶችሽ ይህን ያህል ህዝብ ያንቺን ባልትና ውጤት እያለ በየሱፐር ማርኬቱ በየሱቁ የሚሄድበት አንደኛ
ያው የባልትና ውጤቶች አሪፍ ስለሆኑ እኔም እጠቀማለሁ። ያንቺ የባልትና ውጤቶች ነው የምጠቀመውና ሰውም በጣም አሪፍ ነው። ስለዚህ እስኪ እቺ ሴትዮ እንዴት ነው እነዚህን የምታዘጋጃቸው የባልትና ውጤቶቹን? በዛ ላይ እንዴት ጀመረችው? ምክንያቱም አንዳንዴ እንደዚህ በጣም ቫይራል የወጡ ወይም ደግሞ በጣም ሰው ደረጃ ደርሶባቸው ሰው ሁሉም እየተጠቀማቸው ያሉት እቃዎች በጠቅላላ ምናልባት ልክ ባይሆኑስ እነዚህ አሰራራቸውን በስነስርዓት የማይሰራስ ቢሆን የሚል ጥርጣሬ ሰው ላይ ስላለ እነዚህን ነገሮች ለማጣራት ነው አንቺ ጋር የመጣሁት። ያው እኔ አንቺ ጋር የመጣሁት እንዳልኩሽ እነዚህን የባልትና ውጤቶች ታዘጋጃለሽ እና ሰው ጋር በጣም ደርሷል። ሌሎች ባልትና ውጤቶች ራሱ አንቺ የምትሸጡን ያህል እየተሸጡ አይደለም። እና እንዴት ነው ምን አይነት ነገሮችን ነው የምትጠቀሚው? ማለት እንደዚህ ሰው ጋር በጣም ያንቺን እቃዎች ብቻ እያለ የሚከታተልበትን ምክንያት ምንድን ነው? ያው እኛ በስነ ስርዓት ነው የምንሰራው ባልትናችንን። በቃ ማድረግ ያለብንን ቅመም የትኛውን ባልትና ላይ የሚደረገውን ቅመም እናደርጋለን። አያቴ እንዳልኩ በጣም ባለሙያ ነች። ያው ሰው ጋር እንዲደርስ አድርገን ነው በደንብ ሰው እንዲጠቀሙ አድርገን ስለምንሰራው ነው። ሌላ ምንም ምክንያት ኑሮት አይደለም። አንድ ምርት በትክክል ከተሰራ ሰው ጋር የማይደርስበት ምንም ምክንያት የለም። ቆንጆ ምርት ነው የምናመርተው። ጥሩ ስለሆነ ነው ሰው ጋር እየደረሰ ያለው። ሰውን በዚህ ልክ አስተያየት እየሰጠን ያለው ጥሩ ነው ቆንጆ ነው ነው የሚለን ሰው እና ለዛ ነው። አይ ጥሩነት ቆንጆነቱ እንዳለ ሆኖ ሰው ሌላውን የባልትና እቃ ሳይጠቀም ያንቺን ብቻ እንዲጠቀም ያደረግሽበት ምክንያት ምንድን ነው? ማለት ከቁንጅና ጋር ወይም ከአሪፍነት ጋር ሌሎቹም ባልትናዎች እኮ በአሪፍ ሁኔታ ነው የሚሰሩት። እንግዲህ ከዚህ በፊት አንቺ ጋር ብቻ ሳይሆን ሌሎችም ባልትና የሚሰሩ ሰዎች ጋር ሄጄ ነበርና ሁሉም እንግዲህ ተመሳሳይ ነገር ነው የሚጠቀሙት። ቅመም መቼም የሚለይ ነገር ያለው ነገር የለም ሲሰራ የሚሰራበትና ምንድን ነው ማለት የምትጠቀሚያቸው ሌላ ባዕድ ነገሮች አሉ ሰውን ሊስብ የሚችል ከዚህ በፊትም እያጋጠሙ ስለነበረ እንደዛ ነገሮች ትጠቀሚያለሽ? ምን እያልክ ነው? እንዴት ባዕድ ነገር እጠቀማለሁ? ባዕድ ነገር ብጠቀምኩ ሰው ላይ ጉዳት እንጂ ጥሩ ነገር ሊያደርስ አይችልም አይደል? ባዕድ ነገር ጉዳት ነው የሚያደርሰው ሰው ልጅ ላይ። ሲቀጥል ምንም ባዕድ ነገር ብጠቀም ጣዕሙ ያስታውቃል። የዛን አይነት ጣዕም አይኖረውም። የሆነ ነገር ይቀየራል። ምንም ጥያቄ የለውም ለዚህ አይደል? ያው ጥሩ ነገር ነው የምንጠቀመው። እኛ ለቅመሙ ያን ያህል እንትን አንልም። ማድረግ ያለብን ያህል አድርገን ነው ለህዝቡ የምናቀርበው። አንደኛ ምርታችን ጥራቱ እንዲወርድብን አንፈልግም። ከመጀመሪያውም እስካሁን በዛ ነው ያለን። ያው ዋጋውም ትንሽ ይወደዳል፣ ግን በቃ ሰው ዋጋውም የተወደደው በቃ ለቅመሙም ለምንም ለምናደርጋቸው ነገሮች በሙሉ ምንም አንሰስትም ለምናደርገው ነገር። ይሄ ቢጨምር እንኳን ሰው እንዲጠቀምልን ነው እንጂ የምንፈልገው ከጥራታችን ምንም ያህል መውረድ አንፈልግም። በደንብ ጥራታችንን ጨምረን መቀጠል ነው የምንፈልገው። ከዛ አንጻር እንጂ ምንም ነገር ተጠቅመን ወይም ሌላ ነገር ኑሮት አይደለም። ማለት አንደኛ ዋጋ በጣም ኦቨር ነው ያንቺ። እንዴ ሌላው ከሚሸጥበት እኮ እጥፍ ደረጃ የሚደርስ አይነት ዋጋ ነው የእናንተ ባልትና ውጤቶች። እና ታዲያ ሰው ምንድን ነው ይሄን ያለ? እኔም አሁን ተከትቤያለሁ። በቃ ያንቺ የባልትና ውጤቶች ከሌሉ እኔ ሌላ ነገር አልጠቀምም። እና ምናልባት እኔ እንጃ አሁን የሚያጠራጥር ነገርም ስለሆነብኝ ነው። ሌላ ባልትና ውጤት ኖሮ እንኳን ያንቺ ከሌለ ትቼ የምወጣበት ጊዜ ነው ያለው። ሌሎች እኮ ጥራታቸው በጣም ተመስክሮላቸው ጥራት ደረጃቸውን አልፈው ብዙ ነገሮች ተደርጎባቸው ነው ለገበያ የሚቀርቡትና ምንድን ነው እኔ አሁን የጠራጠርኩኝ ያሉት ብዙ ሰዎችም እንግዲህ እንዳስተያየት እየሰጡኝ ያሉት ከዚህ በፊትም እያጋጠሙን ከነበሩት ነገሮች አንጻር ያንቺ ባልትና ውጤቶችን በምትጨጭበት ሰዓት ምናልባት ይሄ ከአምልኮ ጋር የተገናኙ ጉዳዮች ሰውን ለመሳብ የምትጠቀሚያቸው ነገሮች አሉ ብሎ እያሰበ ነው ሰው እንዳለ። አሁንም ቢሆን መልሳችን የሚሆነው ጥራታችንና ጥራታችን ብቻ ነው። ህዝቡ ምርታችን እንዲወድ ያደረገው ጥራታችን ብቻ ነው። በጭራሽ የምንጨምርበትም አምልኮ ምናምን የምትለው ነገር እኛ ቤተሰብ ላይ የለም። ተመስገን በሰላም ምኖር ሰዎች ነን። እንዲህ አይነት ነገርም የለብንም። ሰውም እንዲጎዳ አንፈልግም። እኔ ላይ እንዲሆን የማልፈልገውን ነገር ሰው ላይ አላደርግም። በመጀመሪያ ደረጃ አይደል እዚህ ጋር እኮ የኔም ዘመድ የኔም ቤተሰብ እኮ የሚጠቀሙ ነገር ነው። እናንተ ብቻ አይደለም የምትጠቀሙት። በቤታችን ውስጥም የምንጠቀመው ነው ለውጭ የምናወጣው። እኛም እየተጠቀምነው ነው። ይኸው መቼም ራሴ ላይ ወይም ሌላው ቤተሰቤ ላይ ጉዳት እንዲደርስ አልፈልግም አይደል? እንደው እሺ ለህዝቡ እሺ በል እንደው። ሲቀጥል እኔ ማንም ሰው እንዲጎዳ አልፈልግም። ሊያውም በእኔ ምርት በደንብ ወዶት ደስ ብሎት እንዲጠቀም ነው ፈልገው። ምንም ጥያቄ የለውም። ጥራት ነው ሰው እንዲጠቀም ያደረገው ጥራቱና ጥራቱ ብቻ ነው። ይሄ ነው መልሴ የሚሆነው። እሺ እንዴት ጀመርሽ ይህን ስራ? እስኪ ጀመርሽበት መንገድ ነገር እንዴት አልኩሽ ጀመርሽ? በምን
አጋጣሚ ጀመርሽው? ያው ቅድም እንደነገርኩ አያቴ ነበረች መጀመሪያ የጀመረችው። አያቴ በጣም ጎበዝ ባለሙያ ነች። ድሮ ያው ዝም ብላ በትንሹ ነበር የጀመረችው። ያው ሰፈር ላይ ምናምን ትንሽ እያሸገች ነበር መጀመሪያ የጀመረችው። ከዛ ያው እኛ ስንደርስላት ለምን ይሄን ነገር በደንብ አናስፋፋውን ብለን አሰብን። ከዛ ያው እያሸግን ለሱቅ ለባልትና ምናምን በቃ ለሱፐር ማርኬቶች ማድረስ ጀመርን። መጀመሪያ ዝም ብለን ለሱቆች ሞከር ነው። አሪፍ እየሄደልን ስለነበረ ባልትና ቤቶች ላይ መስጠት ጀመርን። ከዛ ያው ሱፐር ማርኬቶች ላይ የሚያቀን ሰው ምናምን እያቀመስን መውሰድ ጀመረ ሰው። ከዛ ያው እንዳልከው አሁን ያለንበት ደረጃ ደርሰናል። ሰው በጣም ይወደናል። ብዙ ሰው በርቱ ጠንክሩ ነው የሚለን። እንግዲህ ያው እንደምታየው ነው ምርታችን በጣም ተወዶ ሰው ደስ ብሎት እየተጠቀሙ። በዚህ ብቻ የምትተዳደሩ ሌሎች ስራዎች የሉሽም? ስራ አለኝ። ሌሎች ስራውን ቢዝነስ ላይ እሰራለሁ። ምን አይነት ቢዝነሶች ነው የምትሰሪው? እቃ ምናምን እሸጣለሁ። እንደዚህ ኦንላይን ቢዝነሶች አሉ። ኦንላይን ቢዝነሶች ማለት ጫማ፣ ልብስ እሸጣለሁ። ሴቶችስ? የምን ሴት ነው? የሴቶች ሽያጭ ምን ነው የምታወራው? ማለት እንግዲህ ያው በጣም ብዙ ሀብት ነው ያለሽ። እንደየነው ቤትሽም ምናምን ብዙ ሀብት አለሽ። መኪናዎች አይቻለሁ ራሱ ኢቭን ግቢ በር ላይ እና ይህ ሁሉ ሀብት በባልትና ብቻ የመጣ ነው ማለት። ኦንላይን ቢዝነስም ሺህ ጊዜ ብትሰሪ በባልትናም ብትሰሪ እንደዚህ አይነት ነገሮች ሊመጣ አይችሉም ባንዴ። ያው ቤቶች ምናምን አሻሽጣለሁ። ሴልስ ነኝ። በምን ሰዓት እንዴ ስራ ጎጋልከው እንዴት ማድረግ ትሰራዋለህ? ምንም አያስፈልገውም። አንደኛ ባልትናውን የሚሰሩት እኔ አላስፈጭውም እንትን አይደለም፣ ሰዎች ቀጥሬ ነው እየሰሩ ያለሁት። ስለዚህ እኔ ወጥቼ የራሴ የሆነ ቢዝነስ መስራት እችላለሁ። ምንም የሚይዘኝ ነገር የለም። ኦልሬዲ ስልክ ነው። አሁን ላይ ደግሞ ያው ኢንተርኔት ነው። ምንም አንተ ወጥ መዞርም እንደዛም እንደዚህ ማለት አይጠበቅም። መውጣት ሲኖርብኝ ወስጄ ምርቴን አሳያለሁ። አለቀ። ከዛ ውጪ ምንም ይሄን ያህል ሰዓትም ምንም የሚያስፈልገው ነገር አይደለም። ቤት ሆኜ ኢንተርኔት ነው የምጠቀመው። ማለት አሁን እንዳልኩሽ የሁሉ ሀብት የመጣበት ምክንያት ኢንተርኔት ተጠቀምሽ ሴልስም ብትሰሪ ሺህ ጊዜ ምንም አይነት ስራ ብትሰሪ ይሄን ሁሉ ሀብት በቀላል ሊመጣ አይችልም። እና ያው ሴቶች ንግድ ላይ እንደምትሰሪ እናውቃለን። ሴቶች ምናምን ቪዲዮዎች እየሸጥሽ ብዙ ነገሮች እንደምታደርጊ እናውቃለን። ምንድነው የምታወራው? ምን ፈልገህ ነው የመጣው? ሲጀመር ምን ሰራ ነው እዚህ ቤት የመጣው? ተረጋጊና ተቀመጭ። ምንድነው የምረጋጋው? ተረጋጊና ተቀመጭ። ተሰማኛለህ? ከቤት ይውጣ። በመጀመሪያ በኃይል ነው የገባው ወደ ቤት። በስነ ስርዓት ነገር ሞክራ። በኃይል ገባም በኃይል አይደለም የገባሁት። አንኳኩቼ በስነ ስርዓት ገባሁኝ። ከዛ በኋላ አልተስማማኝም ማለት ውጡልኝ ስትይ ተረጋግተን አወራን እኮ አይደለ? አሁን ጨረስኩ። ተረጋግተን ቁጭ ብለን አወራን። ጨረስኩኝ። በቃ አሁን ጨረስኩ። ማውራትም ጨረስኩ። በቃ ከቤት ይውጣ። ይልክ ኖ ጥያቄዎችን ሳልጨርስ ወዴትም ንቅንቅ ጨረስኩ ነው። መብቴ ነው ካንተን ከቤት ማስወጣት። ኖ ያለ ሲጀመር ለምን ነው የማትወጣው እንዴ? ውጣ እንድለቀው ውጣልኝ ከቤት። የምጠይቅሽን እያንዳንዱ ጥያቄዎች ጠይቄ መልሶቹን ካገኘው በኋላ ነው የምወጣው። ምንም ጠይቀው መልስልኝ። ህገወጥ ስራዎች ነው የምትሰሪው ማለት ነው። አንተ ደግሞ ካሜራው ኖ ወዴትም ልቀቀኝ። ካሜራውን አውርደው። ሲጀመር ያለ ፍቃዴ መቅረጽ አይችልም። እኔ ኖ ይቀርጻል። እያንዳንዱ ነገር መቅረጽ አይችልም። እኔ ያለ ፍቃዴ መቅረጽ አይችልም። የምትሰሪው ወንጀል ስለታወቀብሽ ነው። የምን ወንጀል ነው የምታወራው? ስለምን ወንጀል ነው የምታወራው? እናትሽ ጫለሽ። ከዚህ በኋላ ደግሞ ሴቶች ትነግጃለሽ። በእናትህ ውጣ። ሴት አይደለሽ እንዴት ሴት ልትጨክኛለሽ? ተሰማኛለህ? ዝም ብለህ አታውራ። እሺ ዝም ብለህ አታውራ። ሴቶች ንግድ ላይ እንደምትሰሪ እያንዳንዱ ነገር ተሰማኛለህ? እኔ ማን እንደሆንኩ አታውቅም። እኔ ማን እንደሆንኩ አታውቅም። ሲጀመር በቃ ማን እንደሆንኩ ብታውቅም የአቶ መላኩ ልጅ እንደሆንሽ አውቃለሁ። ማን ነው አቶ መላኩ? ሲጀመር አቶ መላኩ ማን ነው? ለሱ ነው የምታቀቢለት? ሲጀመር አቶ መላኩ ማን ነው? ማን ቤት እንደመጣ ራሱ አታውቅም። ለሱ ነው የምታቀቢው? ቪዲዮቹን ምኖቹን ማስረጃዎቹን እንዳለ ተሰማኛለህ? ለሱ ነው የምታቀቢው? የምን ቪዲዮ ነው? ስለምን ቪዲዮ ነው የምታወራው? እኔ የምታውቀው ነገር የለም። የተቀረጹትን የሴቶችን ቪዲዮዎች የራቁት ቪዲዮዎች አንተ ጤነኛ አይደለም። የምን ቪዲዮ ነው የምታወራው? አንቺ ጤነኛ ያልሆንሽ ከአንድ ከጤነኛ ሴት የማይጠበቅ ነገር እንዴት ሴት ላይ እንደዚህ ጨክኛለሽ? በቃ ውጣ። እንዴ ምን እያደረክ ነው? ሴት አይደለሽ እንዴ? ሴት ላይ ጨክኛለሽ? ምንድን ነው ያደረኩት? ሰማኝ ነው የማይመስል ነገር ነው። ሲጀምር ምንም ነገር አላደረኩም። ዝም ብለህ የምትለፈልፈው አንተ ነህ። የሴቶች ቪዲዮ የማውቀው ነገር የለም። እኔ የማውቀው ነገር የለም። ሰማኝ ነው የማውቀው ነገር የለም። ከፊት ባልትና ነጋዴዋ ሄደን ከኋላ ደግሞ ስምሽም ሌላ ነው ከጀርባ። እኔ ምንም የማውቀው ነገር የለም። በኃይል እያስፈራራኸኝ ነው። ሲጀመር እና ታዲያ ውጣ ከቤቴ። የማውቀውን እውነት እየነገርኩሽ ነው። ምንም የምታውቀው እውነት የለም። ሰማኛለህ? ምንም የምታውቀው እውነት የለም። ምንም ያደረኩ ማነው? መላኩ ማለት ሲጀመር አባትሽ ነው መላኩ። ሲጀመር መላኩ የሚባል አባት ነው። ለሱ ነው እየወሰድሽ የምትሰጪው ቪዲዮቹ። መላኩ የሚባል አባት የለኝም። ለመላኩ ነው የምታቀቢው? መላኩ የሚባል አባት የለኝም። በቃ ሰማኛለህ? አልተወለድሽም። ሳትወለጅ በቀለሽ ነው የተገኘሽው። በመጀመሪያ እኔ አባቴ እዚህ አይደለም ያለው።
ክፍለ ሀገር ነው ያለው። እኔ እዛ ነው ተወልጄ የመጣሁት እኮ። ክፍለ ሀገርም ሆነ ከሀገር ውጭም ሆነ እኮ ይኸውልሽ ወንጀል ለመስራት ማነው መላኩ? ሲጀመር ነው መላኩ የሚባል ሰው አላውቅም። ወንጀል ለመስራት የትም ይሰራል አይደለም። የተራራቀ ቦታ አጠገብ ላጠገቡ የትም ብትሆኚ ቀላል ነው ወንጀል ለመስራት። የተሳሳተ ቦታ ነው የመጣኸው ሲጀመር አንተ የተሳሳተ ቦታ ነው የመጣኸው። በቃ ሌላ ሰው ፈልገው እኮ ነው እኔ አላውቅም። ሂድና ፈልግ የምትፈልገውን ሰው። ምንም የተሳሳተ ቦታ አይደለም የመጣሁት። ያልክ መቀባጥሮ ምንድነው? የተሳሳተ ቦታ አይደለም የመጣሁት። ትክክለኛ ወንጀሉ ያለበት የወንጀሉ መነሻ ቦታ ነው። እኔ ምንም የማውቀው ጉዳይ የለም። በቃ የምታውቀው ነገር ካለ አላውቅም። እኔ የማውቀው ነገር የለም በአጠቃላይ። ዝም ብላችሁ ጉዳይ ነው የምታውቂው ጉዳይ ነው። ሴት ሆነሽ እንዴት ሴት ልጨክኛለሽ? ትሰማኛለህ? እኔ ስራ አለኝ፣ ስራዬ ልስራበት። አዎ ስራሽማ ሴቶች ላይ እንደዚህ አይነት በደሎች ማድረስ። እኔ ስለምትለው ነገር ምንም ማለት ነው። በቃ እኔ ስራዬ ልስራበት። አቦ ወዴትም አልወጣም። ስራ አለኝ፣ ስራዬ ልስራበት። እኔ ልወጣ ነው፣ ስራ ውጣልኝ። ልታቀቢ ሴቶች ነው። ትሰማኛለህ? እኔ ብዙ ስራ ልትቀርጪ ነው። ልትቀርጪ ምን ነው የምቀርጸው? ሴቶቹ ምንድን ነው የምታወራው ሲጀመር? አቡ ዝም ብላ አቀባጠር ነው ጣበና ነው። ወዴትም አልወጣም። ተረጋጋ። ውጣልኝ ከቤቴ አልፈልግም። እኔ ውጣልኝ ከቤቴ። እነዚህን ወንጀሎች ሳላጣራ ከዚህ ንቅንቅ አለ። በግድ ነው ሰው ቤት ቁጭ በያ እንዴ? እነዚህን ወንጀሎች ሳላጣራ ወዴትም ንቅንቅ አለ። ወንጀሉም ተጣራው ምንም ተጣራው ወንጀል የለም እዚህ ቤት። ለምንድን ነው የምትሰሪው? ገንዘብ አልበቃልሽ? እኔ ምንም አውቀው ሰው ይል ከኔ ከበቂ በላይ ብዙ ነገር አለ። እህቶችሽ ይሆናሉ እኮ ገባሽ አይደል? እኔ ከበቂ በላይ ብዙ ነገር አለ። አንተ የምተርፋለሁ ካለ አንቺ ላይ እንደዚህ አንቺ ላይ እንደዚህ እንዲደርስ ትፈልጋለሽ? ምንድነው? ውጣልኝ። የማውቀው ነገር የለም። የማውቀው ነገር የለም። በቃ እኔ የማውቀው ነገር የለም። ሃይ ውጣልኝ። አሁን ምንም የማውቀው ነገር የለም። ሰሚን ከሆነ ስሚኝ። ካልደካመ ቁጭ በለን የማገባው። እነዚህን ሁሉ ስራዎች እንዴት ጀመርሽ? በሴቶች የደረሰብሽ ነገር አለ? አልደካመም። ለምሮ ማትወጣው ይህን ያህል ሴት ላይ የምጨክኝ? እንግዲህ ነገርኩ። እኔ የማውቀው ነገር የለም። በዛሬ ደክሞኛል፣ ማረፍ ፈልጋለሁ። ስራ አለኝ። አረፌ ወደ ስራ መሄድ አለብኝና እባክህ ውጣልኝ። ወደ ስራሽ መሄድ አለብሽ። እኔ እያንዳንዱ ወንጀሎችን ደርሼበታለሁ። ገባሽ? በጠቅላላ የምትሰሪው ወንጀል ላይ ደርሼበታለሁ። ምንም ቀላል ነው። አንድ ማስረጃ አቅርቤ አንቺን ወደ ዘብጥያ ማስወረድ እችላለሁ። ለእኔ በጣም ቀላል ስራ ነው። ገባሽ? ነገር የለም። እኔ ምንም ያደረኩት ነገር የለም። አንተ ምንም የምታመጣው ነገር የለም። አታስፈራራኝ። ስራ በጠቅላላ አታስፈራራኝ። አታስፈራራኝ። ማስደረግ ለእኔ በጣም ቀላል ስራ ነው። ምንም አታመጣም። ይኸውልህ ምንም አታመጣም። ሰዎች አሉሽ፣ ይህን ነገር የሚጠብቁልሽ ሰዎች አሉሽ። ምንም የሰራት ወንጀል ስለሌለ ምንም አታመጣም። ምን ተቀጣሪዎች አሉሽ? የምን ተቀጣሪ ነው የምታወራው? ስለምን ተቀጣሪ ነው የምታወራው? ተቀጣሪዎች ነው ከስርሽ የሚሰሩ ቪዲዮ የምታስቀርጫቸው ምንም የሚያደርጉልሽ። ትሰማኛለህ? ቪዲዮ የሚባል ነገር በየገስታውሱ እየዞራችሁ ምንድን ነው የምትቀብሩት? የምን ገስታውስ? ልብ ካሜራ እየቀረጻችሁ ለሴቶቹን የምትሸጧቸው፣ ለግል አገልግሎትሽ የምትጠቀሚባቸው ባልትና የምታሻሽጋቸው እነሱንም። እኔ የምላችሁ ለምንድን ነው የማትወጡልኝ? እነሱም ላይ እንደዚህ ታደርጊያለሽ? እኔ ምንም ያደረኩት ነገር የለም። ሰውዬ ቤተሰቦችሽ ላይ እንደዚህ ነገር ምንም ያደረኩት ነገር የለም። ውጣ ሊለራፍ። እናትሽ ሴት አይደለችም? እህቶችሽ ሴቶች አይደሉም? ያሟል እንዴ? ነገ እኮ አንቺም ሴት ልጅ ትወልጃለሽ። አወልዳለሁ። ለምን አይደለም? አንቺ ሴት ልጅ ታዲያ እንደዚህ ነገር እንዲደርስብሽ ትፈልጊያለሽ? ምንም ያደረኩት ነገር የለም። በቃ አትሰማም እንዴ አንተ? ጆሮ ለምን የምትጠቀምበት ነው? አይሰማም ጆሮ። ስለዚህ ምንም ነገር አልሰራሽም። በቃ አልሰራሁም። ውጣልኝ እንዴ! እሺ ያው ብዙ እየተከታተልናት ነው የምንገኘው። ከመጀመሪያም እኛን ያው የወጣንላት የነበረው ያኔ ማስረጃዎች የተወሰኑ መሰብሰብ ስላለብን፣ ምክንያቱም እቺ ልጅ ማንቱን ስላላወቅን እሱ በነገረን እና የተወሰነ ባገኘናቸው እሱ ጋር ባገኘናቸው ማስረጃዎች የተነሳ ብቻ ነው እሷ ቤት ሄድ ነው። ስለዚህ ወተንላት አልወጣ ነው ብዙ መረጃዎችን ለመሰብሰብ ነበር። እስኪ እየጠበቅናት ነው፣ እየተከታተልናት ነው፣ የተገባቸው የተወጣች የሚለውን አሁንም በሯ ላይ ነው የምንገኘው። እሷ ያለችበት ግቢ ውስጥ ነው የምንገኘው። እስኪ እንከታተላት ምን እንደምታደርግ። እየወጣች ነው። ሰላም ነው ብላ እየወጣች ነው። ቦርሳዬን መንካት አችልም። ቦርሳዬን የት ነው የምገባው? ልቀቀኝና ቦርሳዬን አምጣ።
ልቀቀኝ። እሺ ናላት ልቀቀኝ። ራሴ ሄዳለሁ። ትሰማኛለህ? ቦርሳዬን መውሰዳችሁን ማምጣ። ቦርሳዬን አምጣ። ቦርሳዬን አትፋኝና ቀስ በላ። ታዲያ ራሴ ሄዳለሁ። ገኝ እኮ እና ከፍተዋለሁ። ተረጋጋ። አትጩህ። ትሰማኛለህ? ተረጋጋ። እንዴ በቤት ታስገድደኛለህ? ለምንድን ነው? ቆይ ምን ትሰራላችሁ ቤት? ትሰማኛለህ? ቦርሳዬን አምጡ። እሺ ከፍተዋለሁ። ተረጋጋ። እንዴ እያሳመምከኝ ነው ጄን። ተረጋጋ። እንዴ ወሬ ነበር ታምጪ ነበር ወሬ ነበር ትጂ ነበር። ቦርሳዬን ስጡኝ። ምን ቦርሳዬን መፈተሽ አልችልም ያለ ፍቃዴ። ቦርሳዬን ስጡኝ። ወሬ ነበር ትወጪ ነበረው። ቦርሳዬን ስጡኝ። ዝም ብዬ ስወጣልሽ ባለፈው። ትሰማኛለህ? ቦርሳዬን ስጠኝ። ምንም ዝም ብለን ማን መለስ ነበር ይመስልሽ? አረ እባክህን ቦርሳዬን ስጠኝ። ትሰማኛለህ? ለምን ቦርሳዬን የማትሰጠኝ? ፈትሹት። ቦርሳዬን መፈተሽ አልችልም። ቦርሳዬን መፈተሽ አልችልም። ትሰማኛለህ? ቦርሳዬን ስጠኝ። ቦርሳዬን መፈተሽ አልችልም። ወዴት ነበር ትጂ ነበረው? ወደ ስራው። የት ስራ ነው ትወጪው? ስራ ነው። ምንድን ነው ስራ ማለት? እያንዳንዱ ነገር እኮ ስንከታተልሽ ነበር። ዝም ብለን ባለፈው ስንወጣ በቃ የተሆነሽ ነው መሰለሽ አይደለ? አሁን ቦርሳዬን ስጠኝ። የተሆነሽ ነበር ይመሰለሽ? ሲጀመር ለምን ተከታተሉኝ? ስንወጣ ለምን የምትከታተሉኝ? ሲጀመር መከታተል ስላለብን ወንጀልሽን ማጋለጥ ስላለብን ስለምንሰራቸውን እያንዳንዱ ነገሮች ማጋለጥ ስላለብን እየተከታተልሽ ነው። ትሰማኛለህ? እኔ ምንም አይነት ወንጀል አልሰራሁም። አትሰማኝም? እንዴ አንተ ልጅ ቆይ ምንድን ነው? ምንም አይነት ወንጀል አልሰራሽም። አዎ ምንም አይነት ወንጀል አንቺ ንጹህ ሰው ነሽ። ወንጀል አሰሪም ንጹህ። ወደ ስራ ትሄጃለሽ? ወደ እስር ቤት ነው የምትሄጂው ዛሬ። ወደ ስራ አትሄጂም። ስራ እንደማትገቢ ነገራቸው ከዚህ በኋላ። ምን እስር ቤት ነው የምታወራው? ምን ስላደረኩ ነው እስር ቤት የምገባው? ምን ስላደረግሽ? ጥሩ ጥያቄ። የትኛው ወንጀል? አቤል የሚባል ግለሰብ ታውቂያለሽ? ደግሞ ማን ነው አቤል? ማን ነው አቤል? ቅጥረኛሽ የቀጠርሽው? የምን ቅጥረኛ ነው? አቤል የሚባል ሰው አላውቅም። አቤል የሚባል ሰው አታውቂም? እኔን ሳታውቂኝ? አላውቅም። አንተ ማን ነህ? የኔን ፊት አታውቂም? አላውቅም። እኔ አታውቂኝም? አዎ። አቤል የሚባል ጀምር። አንተ ማን ነህ? ምንድን ነህ? የአይቲ ባለሙያ በየገስታውሱ አንቺ በምትልኪው ገስታውስ በሙሉ ካሜራ እያስቀመጠ የሴቶችን ገመና ራቁታቸውን ቪዲዮቸውን በጠቅላላ እየሰበሰበ ለአንቺ የሚያቀብለው ግለሰብ። ትሰማኛለህ? እኔ ስለምትለው ሰው ምንም ስለምትለው ነገርም ስለምትለው ሰው ምንም የማውቀው ጉዳይ የለም። አላውቅም። አቤል የሚባል ግለሰብ ለምን እየመጣችሁ እንደዚህ እንደምታረግ አላውቅም። ምን ፈልገህ ነው የመጣው? ሲጀመር አንተ ራስህ ማነህ? ሴቶች ህይወት ያጨለማችሁ ስንቱን ሴቶች ስንቱን እድሜያቸውን ማስተካከል የሚፈልጉ ህይወታቸውን ማስተካከል የሚፈልጉትን በጠቅላላ ህይወታቸውን እያበላሻችሁ በዚህ ቪዲዮ እያስፈራራችሁ እንደ ልባችሁ የምታፈጓቸው እንደ ልባችሁ የፈለጉትን ስራ የምታሰሯቸው ለባለ ሀብት የምትሸጯቸው ጨካኔ እንዴት ምን አይነት ጨካኔ ነሽ? ትሰማኛለህ? ልቀቀኝ። እኔ ስለምትለው ነገር አላውቅም አልኩ። በቃ እንዴ ለምንም ታሰቃየኝ? አቤልን ትልኪዋለሽ፣ እሱ ካሜራ ይገጥማል። ከዛ በኋላ የተቀረጹትን ሪካርዶች እያመጣ ይሰጥልሻል። አንቺ ትሰማኝ? እኔ ስለምትለው ነገርም ስለምትለው ሰውም እኔ የማውቀው ጉዳይ የለም። ከዛ ቪዲዮን ከተረከብሽ በኋላ ወዴት ነው የምትወስጂው? የምን ቪዲዮ ነው? ስለምን ቪዲዮ ነው የምታወራው? እኔ ስለምን ቪዲዮ የምን ቪዲዮ ነው? ማን ነው ስራው? አላውቀውም። አቤልን አታውቂውም? አላውቀውም። የቀጠርሽውን ሰው እንዴት ብለሽ ታውቂያለሽ? እነዚህ አይነት ወንጀሎችን በመስራት የሚተባበርሽን ግለሰብ እንዴት ታውቂያለሽ? እኔ የምልህ ስራ የለህም? ቆይ ስራዬ እንዳንቺ አይነት ወንጀለኞችን ልቀቀኝ። እንዴ እያላጉ ለህግ ማቅረብ። ልቀቀኝ እኮ ልቀቀኛ። ምንድን ነው የምትሰራው? እንዴ የሚባል ሰው አታውቂም? አላውቅም። እኔ ማንም ስለምትለው ወዴት ነበር ልትሄጂ የነበረው? ፍላሽ ምናምን እነዚህ አይነት ነገሮችን እየተረካከብሽ ሴቶቹን በአንድ ሞሪ ትሸጫለሽ። ምን አይነት ጨካኝ ምን አይነት አረመኔ ሰው ነሽ? በጣም ያደከምከኝ ነው። እኔ ምንም አውቀው ነገር የለም። ምን አይነት ጨካኝ ሰው ብትሆኝ ነው እንደዚህ አይነት ወንጀሎችን የምትሰሪው? ሲጀመር እኔ እናንተ የትም አታውቀኝም። ዝም ብለህ ስለኔ ደግሞ በዚህ ልክ ማውራት አትችልም። የትም አላውቅሽም። በስነ ስርዓት አውቅሻለሁ። ያኔ ስወጣልሽ በቃ ምንም የማላውቅ ዝም ብዬ ተራ ሰው ነበር የመሰልኩሽ አይደለ? ያኔ ስወጣ መች ነው የወጣው? ከየት ነው የወጣው? ሲጀመር ስመጣ እንኳን አንቺ ጋር ጋዜጠኛ ነኝ እንደዚህ ባልትና ውጤቶችን ያልኩሽ የውሸት ነው። ገባሽ? አንቺ ጋር ለመቀራረብ ስል እንጂ የመጣሁት ያንቺን ወንጀል ለማጋለጥ ስል። ሲጀመር አንተ በጣም ስራ ፈተነክ። በቃ ሰው ስራ ይስራበት። አንተ ስራ ከሌለ ለምን እኔ ስራዬን አልሰራበትም? ወንጀሎችን ሰሪ
የምን ወንጀል ነው? ውጣልኝ። እኔ ምንም ወንጀል አልሰራሁም። በቃ አትሰማም እንዴ? ሴቶችን መሸጥ ወንጀል አይደለም ላንቺ አይደለ? እነሱም እኮ እንዳንቺ ሴት ናቸው። እኔ ስለምታወራው ነገር አላውቅም። የምን ሴት ነው የምታወራው? እኔ አላውቅም። በቃ ልቀቀኝ። አታሰቃይኝ። አቦ እንዴ አታሰቃይኝ። ውጣልኝ። ገና ምንም አልለካልሽም። ገና ምንም አላየሽም። እኔ ምንም የማድረግ መብት የለህም ሲጀመር። ሰማኛለህ? አንተ እኔ ምንም የማድረግ መብት የለህም። አንቺም ወንጀል ለመስራት መብት የለሽም። እኔ ምንም አይነት ወንጀል አልሰራሁም። አቤል የሚባል ግለሰብ አታውቂም? ወንጀልም አልሰራሽም። አልሰራሁም። አላውቀውም ስለምታለው ቅጥረኛሽን አታውቂውም? ቅጥረኛሽን አታውቂውም ወይ? የምን ቅጥረኛ ነው? ስለምን ቅጥረኛ ነው የምትወራው? ማነው አንተ? የቀጠርሽው ነው የካሜራ ባለሙያሽ። ምንድነው ቤቴ ዝም ብላችሁ ማንንም ሰው የምታመጡት? አንተ ማነህ? በቃ ሁሉም ነገር ተነክቷል። በቃ ማነው ይሄ ሲጀመር? ይሄ ማነው? አታውቂውም? አላውቀውም። ማነው? የቀጠርሽው ነው ቪዲዮ ምናምን የሚያመላልስልሽ። ታማኛለህ? እንደዚህ ነው ቅጥረኛ ምንም ነገር የለኝም። የሚቀርጽልሽ እያንዳንዱን የራቁት ቪዲዮዎቹን እያመጣ የሚያስረክብሽ። ምንድነው የምታወራው? ስለዚህ ይሄን ሰው ያላውቀውም ሲጀመር ጭራሹ ነው። ማነው? ላስታውስሽ፣ ለብዙ ሴቶች ህይወት መበላሸት ምክንያት የሆነው ተሰማኛለህ? ብዙ ሴቶችን እየቀረሰ ገመናቸውን እያስረከበሽ ያለው ሰው እና ራሱን ጠይቀዋል። ምን አገባኝ እኔ ሲጀምር ስለዚህ ሰው ምንም አውቀው ጉዳይ አለ? ከራሱ ጋር ውጡና ውጪ፣ ከቤት ይውጡና ዘውሩ ከሱ ጋር። እንደዚህ ካረገም ደግሞ እሺ፣ ምንድን ነበር ሰሩ ነበር ነገር አጋጊ። በቃ ሁሉም ነገር አንቺ ነበርሽ የምታዝኝ። ሁሉም ነገር ምንድን ነው የምታወራው አንተ? ያማል ነው ያማል። ምንድን ነው የምታወራው? ምን ነው ከአቅሜ በላይ ሆነ? እኔ ታውቀኛለህ? ከአቅሜ በላይ ሆነ ታውቀኛለህ? እኔ ታውቀኛለህ ሲጀምር እንዴት ነው ማለቀሽ? አስገባሽ። ምንድን ነው የምታወራው? እዛ ራስህን ይችላል እንዴ? አንተ ይዘው ውጣ በእናትህ። ማነው ይሄ ሲጀመር? አንቺ አይደለሽ ያስገባሽ? እሱን እዚህ ስራ ውስጥ ያስገባሽ አንቺ አይደለሽ? ተሰማኛለህ? እኔ ይሄን ሰው ካለ ዛሬ አይቼውም አላውቅም። በቃ ኧረ ብዙ ማስረጃ አለኝ። ብዙ አብረን እንትን ያልናቸው። የምን ማስረጃ ነው ይሄ? ምንድን ነው የሚያወራው? ውጣ በእናትህ ወደዛ። ሰው ቤት መጥቶ ዝም ብሎ ይቀባጥራል እንዴ? ገንዘብ ትራንስፈር የሚያደርግለት ማነው? አንቺ አይደለሽ? የምን ገንዘብ ነው? አንቺ እኮ ትራንስፈር የተደረገ ብዙ ብሮች ወደሱ አካውንት ገብተው። ስለሱ ማውቀው ነገር የለኝም። አላውቀውም አልኩ። በቃ አታውቂውም። ሳታውቂው ነው ወደሱ አካውንት ገንዘብ ትራንስፈር ስታደርጊ ነበር። የምን ገንዘብ ነው ትራንስፈር ያደርጉልህ አንተ? የሰራበትና ፊቱን የሸጠበትን። ምንድን ነው የሰራው? ከኔ ጋር ስራ ሰርተሃል እንጂ አንቺ በቃ ይሄን ያህል ሁሉም ነገር ተነክቷል። ምን ነው የሚነካው? እኔ ታውቀኛለህ ሲጀምር። እኔም ብዙ ድብደባና መከራ ደርሶብኝ ነው ወደ አንቺ ልጠቆም የቻልኩት። ትሰማኛለህ? እኔ የት ነው የምታውቀኝ? እኔ አላውቅህም ሲጀምር። ምንድን ነው የምትቀባጠረው ዝም ብለህ? እኔ አላውቀውም። አታውቂውም? ቪዲዮን ያገኛችሁት? እስኪ አንጡት። ስንት ነገር አብረሽ ያሳልፈሽ፣ ስንት ነገር አሰርተሽው አታውቂም? ብዙ ገንዘብ እኮ ነው ወደ እሱ አካውንት ትራንስፈር ስታደርጊለት የነበረው። የምን ገንዘብ ነው ትራንስፈር ያደረኩለት? ምንም አይነት ገንዘብ ወደ እሱ ትራንስፈር እስከዛሬ ድረስ በግድም ስታሰራኝ ብዙ ማስፈራሪያ ዛቻዎች ቤተሰቦቼ ላይ አደጋ እየደረሰ ስለነበረ ነው ከሷ ጋር ስሰራ የነበረው። ፈልጌ አይደለም የሰራሁት። በቃ በጣም ብዙ ስራ ነው ያሰራች። ከማን ጋር እንደዚህ የሰራኸው ሲጀመር? እኔም አልቻልኩም። በቃ ምን ያልቻልከው? ከማን ጋር እንደዚህ አይነት ስራ የሰራኸው? ብዙ ድብደባ ነው የደረሰብኝ በዚህ ጉዳይ። ለዛ ነው ወደ አንቺ የመጣ ነው። ምንድነው አንተ ወደ እኔ ምንድነው የሚያመጣው? ሲጀመር ነው ያለቀህም ወደዛ ሂድ እንዴ? ምንድነው የሚቀባጠረው? ምን አንቺ በትክክል አውቀዋለሁ ብለሽ ማን ያለቀህማ? ሳላውቅ ለምን አውቀዋለሁ የምለው? እኔን ታውቀኛለህ? አብረህ ከሰራኸው ሰው ሂድና ጠቁም እንዴ። ብዙ ብር ነው የሰጠችኝ። ከፈለገ አካውንትን ቼክ አድርገነዋል። ትራንዛክሽኑን ማሳየት ይችላል። እኔ ምንም አይነት ብር ትራንስፈር አላደረኩም። ከአንቺ ስም ከአንቺ አካውንት ብዙ ፋይሎች፣ ብዙ ነገሮች ወደ እሱ ትራንስፈር ተደርጓል። ስም ተመሳስሎብህ ይሆናል። ሰማኛለህ? ስም ተመሳስሎብህ ይሆናል። በቃ ብዙ እኔ ብቻ ነኝ ኤደን ባገሩ ላይ ያለሁት። ስም ተመሳስሎብህ ነው የሚሆነው። አንተ ደግሞ ዝም ብለህ አቀባጥር። ሂድና አሰሪዎችን ፈልግ እንዴ። ዝም ብሎ እንትን ይላል እንዴ? አሁን እዚህ ጋር መሸምጠጡ መካዱ ምንም አይጠቅምሽም። ኦልሬዲ እኮ ተደርሶብሻል። እኔ አሁን አንቺን አንጠልጥዬ ወደ ህግ ማቅረብ እችላለሁ። ቀላል ነው። እሱ ምስክር አለ፣ ሌሎች ምስክሮች፣ ሌሎች ማስረጃዎች አሉ። አንቺን አንጠልጥዬ ማሳሰር እችላለሁ። ሰማላችሁ? ምንም የምታመጡት ነገር የለም። ስለኔ ምንም አይነው። ምንድነው የምትመሰክረው? አንተ ብድና እንደ ወጣ ወደ ዘመከረ መሰክረባታል። የሰራችብኝ ነገር ከዚህ ከሚመጣብኝ ነገር አንጻር ምንም ማጠው ነገር የለም። ምንድነው? እኔ እስኪ አንተ ምንድነው ያደረኩት? ጀምር ታውቀኛለህ? እኔ የት ነው የምታውቀኝ? ሁሉ ነገር እኮ በህግ የተያዘ ነው። ምን ነው በህግ የተያዘ? ያለቀ ነገር ነው። እና ራስህ ጨርሰህ ሂድና ትሰማኛለህ? ራስህ መጨረስ ትችላለህ። የራስህን ጉዳይ። እኔን ከዚህ ውስጥ አውጣኝ እንዴ! ውጡ። ሲጀመር በቃ ከሰው ቤት ዝም ብላችሁ ማንም የለቀቀማችሁ የምታመጡት ምንድን ነው? እዚህ ውጡ፣ ወደዛ። ማንንም አይደለም ያመጣ ነው። ቅጥረኛሽን እኔ አላውቀውም። ቀጥረሽ ወንጀል የምታሰሩ ነው ይዘን የመጣ ነው። ገባሽ?
ተሰማኛለህ? ሁሉ ጊዜ እንደዚህ ዝም ብለህ አንተ እባክህ ስለማታውቀው ተረጋጊ ነው። ሁሉ ጊዜ ሲነቃበት እንደዚህ የምትለው ምንድን ነው? በቃ ተረጋጊ ነው። ወይኔ ኤደን ጭራሽ አንተ ከኔ ጋር ትካፈላለህ እንዴ? ስርዓትሽን ይዘሽ ተቀመጭ። ተቀኛው ሲጀምር በቃ ከቤት ያስወጣልኛ ማንንም ያመጣ ከዚህ አሁን እኮ ተይዟል እኮ አንቺ ቅጥረኛ አይደለም። ከዚህ በኋላ አላውቀውም። ተሰማኛለህ? አላውቀውም። ሰው ደግሞ ቤት መጥቶ ከዚህ በኋላ እኛ ጋር ነው ያለው። ገባሽ? ቁጭ አላውቀውም። ከዚህ በኋላ መጥቶ ስለኔ ምንም ነገር ማውራት አይችልም። ከዚህ በኋላ እሱም ስለኔ እንደዚህ ማውራት አይችልም። በቃ ዝም በል። እውነተኛውን ነገርማ እንዳያወራ ነው የምታረስ። ቁጭ በል ሻው። እሺ ቁጭ በል ተረጋጊ። ቁጭ በል አንተ ቁጭ በል። እንዴ ዝም ብሎ ይቀባጥራል እንዴ? ዝም ብሎ ይቀባጥራል። እያንዳንዱ እውነታውን ነው ስለ አንቺ ሲያወራ የነበረው። ገባሽ? እስካሁን ሲናገር የነበረው በጠቅላላ እያንዳንዱ ስለ አንቺ እውነታ ስታሰሩ የነበረውን ነገር በጠቅላላ ነው ሲናገር። ማንም መጥቶ እኔ ላይ ስላወራ ብቻ አዎ እሺ ልልህ አልችልም። በቃ ማንም መጥቶ ደግሞ ስለኔ ማውራት አይችልም። ስለማያውቀው ሰው ሲፈልግ እዛ ወጥቶ አሰሪዎቹን ይፈልግ። እኔ ማውቀው ነገር የለም። በቃ አሰሪው እኮ እዚህ ቁጭ ብላለች። ያው አጠገባችን። አላውቀውም። አታውቂውም? አላውቀውም። ስንት ነገር ነው ወደ አንቺ ሲመጣ የነበረው። ስንት እኔ እኮ ምን አይነት ጨካኞች ናችሁ? ምን አይነት ሰዎች ናችሁ እናንተ? ትሰማኛለህ? ጨካኞችም አይደለንም። እኛ ስራችንን በአግባቡ እየሰራን ነው። መስራት ያለብንን ስራ አለቀ። አንተ ስለምትለው ስራ፣ ስለምትላችሁ ሰዎች፣ ስለምታወራው ነገር ምንም አላውቅም። ዝም ብላችሁ ነው እዚህ እንዴ? በቃ እኔ ወደ ስራ ልሄድበት። እናንተ ስራ ፈታችሁ ነው እዚህ የተቀመጣችሁት እንዴ? ቤት መቀመጥ ደብራችሁ ነው የመጣችሁት እዚህ። ምን ሆናችሁ ነው? እንዳንቺ አይነት ወንጀለኞችን ለህግ ለማቅረብ ነው እዚህ የመጣ ነው። የደረሰ ነገር አለ ያያችሁ። እሺ ወይዘሮ ኤደን ምንድን ናቸው እነዚህ ሁሉ? ሲደመር ይሄን ማለት ይጣጣ አምጣው ስል ስርዓት ይዘሽ ተቀመጥ። ስርዓት ይዘሽ ትሰማኛለህ? ስርዓት ይዘሽ ተቀመጥ። አምጣው። ስርዓት ይዘሽ ተቀመጥ። ትሰማኛለህ? አምጣው። ዝም በል ዝም በል። ጭራሽ ታስብላታለህ? አይ እንደ ሴትነት ታውቃቸዋለህ እነዚህ ነገሮች። ትሰማኛለህ? የሷ ማቴሪያሎች ናቸው። ትሰማኛለህ? ቀይ መንካት አትችልም። ያለ ፍቃዴ ቀይ መንካት አትችልም። መልስልኝ። ዝም በይና ትሰማኛለህ? መልስልኝ። ቀይ ልመልስልሽ። ይኸው እነዚህ ሁሉ የእህቶች ገመና፣ ስንት ሴቶች ህይወታቸው የተበላሸበት፣ ስንቱ ህይወቱን ያጣበት፣ ይኸው እነዚህ ሁሉ እነዚህን ስንት ሴቶች የተሸጡበት፣ ገላቸውን ያጡበት፣ ነፍሳቸው የተበላበት ነው። በዚህ ነው ሰዎችን ህይወት የምትበሉት። ምን አይነት ሰዎች ናችሁ ግን? ምን አይነት ጨካኝ አረመኔዎች ናችሁ? አንተም ጭምር ይኸው በዚህ ነው። እኔ ማቆን ያህል በቃ ወደ እሷ መርቻለሁ። እሷ ጋር መመርመር የእናንተ ግዴታ። በቃ ትመረምራለህ። በቃ ወደ እሷ ድርሻለሁ። ስንት ሴቶች እዚህ ውስጥ ነው ህይወታቸው ተቀብሮ የተቀመጡ። በቃ እሷ ነች ተጠያቂ ለዚህ ሁሉ። አንተ ራስን ነፃ እያደረክ ነው። እሷ ተጠያቂ ነች ብለህ ራስን ነፃ እያደረክ ነው ያለው። እኔ በምጠይቅበት እጠይቃለሁ፣ ግን ከእሷ በላይ ልጠይቅ። አንተ ራስህ ምን አይነት ሰው ነህ? አንተ በእጅ ያልበላሁም ምን አይነት ሰው ነህ? ቆይ አንተ ስንት ነገር አላደረኩም ለአንተም ለቤተሰቦችም። ከምን ላይ እንዳነሳው እኮ አንተም ጠንቅቀህ ታውቃለህ። ተገድጄ ነው እዚህ። እንዴት አደረገኛለህ? በጣም ነው የምታሳፍረው። በጣም ታሳዝናለህ። አንተንም ቤተሰቦችም ካፈር ነበር ያነሳው። አንተ ግን ይህን ሁሉ ነገር ረስተህ እኔን አሳልፈህ ሰጠኸኝ። ምን አይነት ሰው ነው አንተ? እነሱም ተከታተለው የነበር ከባድ ድብደባና ዛቻ ደርሶብኝ ነው እዚህ ነገር ውስጥ ወደ አንቺ የሚያመሩት። ምንስ ቢሆን ማሞት ነበረብኝ። ምን አይነት ቆሻሻ ሰው ነህ አንተ ግን? ውጣውን ከቤቴ በእናትህ ውጣ። ወደዛው ይውጣልኝ ከቤቴ በቃ ይውጣ። አብራችሁ እንዳገኛችሁ፣ አብራችሁ ሰውን ህይወት እንዳበላሻችሁ፣ አብራችሁ ህይወታችሁ ይበላሻል የሁለታችሁ። አንተ ደግሞ ጠብቀኝ። ምን ታስፈራራለች? በዚህ ሰዓት ምንም ማድረግ አትችይም። አቅም የለሽም። ጠብቀኝ። የማደርግህን አውቃለሁ። ወደ እስር ቤት እገባለሁ። በቃ በዛው እንትን ወደ ምደርስበት ደርሳለሁ። በቃ ለምንድን ነው ሁሉ ነገር ያደረግሽው? ለምንድን ነው እንደዚህ ሁሉ ነገሮች ያደረግሽው? እባክህ ልጅ አስወጣልኝ። ወዴትም አይወጣም።
እኔም ስራዬን የጨረስኩ ይመስለኛል። መጠቆም ነበረ አድርሻችኋል። አሁን ድምፅ እንዳልሰማው በእናትህ ውጣልኝ። በቃ ከዚህ ነገር ካለ ክሰሱ ወደምደርስበት ደርሳል። ወይኔ ኤደን፣ ወይኔ ኤደን አስገቡት። ወደ ተመልካቻችን እንግዲህ ተመልሰን መጥተናል። በጣም የሚያሳዝን፣ በጣም የሚያስነውሩ፣ በጣም ዘግናኝ፣ በጣም ጭካኔ የተሞላበት ነገር ነው እየተመለከትን ያለ ነው። የምታዩት እነዚህ ሃርድ ዲስኮች፣ እነዚህ ፍላሾች ላይ እነዚህ ሁሉ ውስጥ የነበረው ማስረጃ ያየነው ቪዲዮ ለአይን ለማመን የሚከብድ ነገር ነው እዚህ ውስጥ ያገኘ ነው። በጠቅላላ በጣም በጣም ሰቅጣጭ ጉዳዮች ናቸው ያሉት። እውነት ለመናገር እኔ አላቅም እንደዚህ አይነት ሰው አለ ወይ እስክንል ድረስ እንደዚህ አይነት ጉዶች እዚህ ሀገራችን ላይ የተፈጸሙ ነው እስክንል ድረስ እውነት ለመናገር በጣም ዘግንኖናል ስናየው። ብዙ ሴቶች፣ ብዙ ባለሀብቶች፣ ብዙ ሰዎች ገበናቸው እነዚህ መሳሪያዎች ላይ አለ የተቀረጹት። በጠቅላላ ይሄ የምታዩት ሃርድ ዲስክ ውስጥ ሙሉ የሞላው የስንት ሴቶች ይሄው እነዚህ ፍላሾች እዚህ ጋር የምታዩቸው ይሄ ፍላሽ እነዚህ ይሄው የምታዩት በጠቅላላ እነዚህ ውስጥ ያገኘነው መረጃ የሚያሳየን ያየናቸው ቪዲዮዎች በጠቅላላ ብዙ ሴቶች ገበናቸው የእርቃን ፎቶ ብዙ አደጋ ሲደርስባቸው ብዙ አይነት በደል ግፍ ሲደርስባቸው በተለይ ደግሞ እዛ እኛ ባለፈው ያገኘነው ገስት ሃውስ ውስጥ ሲፈጸሙ የነበሩ ጉዶችን በጠቅላላ እነዚህ መሳሪያዎች ላይ አለ። በቪዲዮ ተቀምጧል። ፎቶም ኢቭን ጭምር አለ። የብዙ ሴቶች የእርቃናቸው ፎቶ አለ። እነዚህ ማስፈራሪያ የተደረጉ በተጨማሪም በሴቶቹ ተጨማሪ ደግሞ ባለሀብቶችም አሉ። እነዚህ ባለሀብቶች ገንዘብ፣ ስልጣን ያላቸው ሰዎች በጠቅላላ በእነዚህ ማስፈራሪያ የተደረገባቸው ብዙ አይነት ወንጀሎችን እየፈጸሙ ይገኛሉ። እነ አቶ መላኩ ናቺ ኤደን የተባለችው ግለሰብ እነዚህን ነገሮች እንደ ወጥመድ እንደ መሳሪያነት ይጠቀሙ በጣም ብዙ ጉዳዮችን ፈጽመዋል። ብዙ ወንጀሎችን ሰርተዋል። ያሳዝናል። ከእንደዚህ አይነት ነገሮች አልጠበቅም ነበር። ለማንኛውም እነዚህ ትልቅ ማስረጃዎች ናቸው። እነዚህን ግለሰቦች ዘብጥያ ለማስረድ በተለይ መላኩንና ኤደንን ለማስወረድ በጣም ትልቅ ማስረጃዎች ናቸው። አቤልንም ወደ ህግ አካላቶች አባላቶች ይዘውት እንዲሄዱ አድርግ ያለው ወዲያውኑ ቶሎ ፍርድ አግኝቶ የእስሩን ጊዜ ቢጀምር ደስ ይለኛል። ምክንያቱም ተጎድቼ ነው እንደዚህ ነው በሚል ሰበብ ብዙ ሰዎች ወንጀሎችን እየሰሩ ይገኛሉ። የምናገኛቸውን ግለሰቦች በአጠቃላይ ተጎድቼ ነው፣ ቤተሰብ ተይዞ ነው፣ እንደዚህ ሆኜ ነው እያሉ ብዙ ወንጀሎችን እየሰሩ ነው። ስለዚህ ባካችሁ አጠገባችሁ ላለ ሰው ለህግ አካልም ቢሆን እየጠቆማችሁ ከነዚህ ወንጀሎች ራሳችሁን ነጻ አርጉ። ስለዚህ ይህን የማርጃ እናንተ ጋር ጉልኝ አስቀምጡስ። እሺ አሁንም አታምኝም? እነዚህ ማስረጃዎች ተይዞብሽ አታምኝም? ከዚህ በኋላ ምን የምትፈልጊው? ሌላ ምን ማስረጃ ላምጣልሽ? ላይቭ እየቀረጽሽ ልግባ? እሱ ነው የምትፈልጊው? ምንድን ነው የምትፈልጊው ከዚህ በኋላ? ቃሽ እነግርሃለሁ። እሺ አሁን ወደ ሀሳባችን እየመጣሽ ነው። ቀጥይ። ያሁን የአቶ መላኩ ልጅ። እሺ የት ነው ያለው አቶ መላኩ? አቶ መላኩ አሁን እዚህ የለም። የት ነው ያለው? ትንሽ ራቅ ብሎ ሄዷል። የት ነው ሄደው? ምን ሊያደርግ ነው ክፍለ ሀገር ሄደው? ለስራ። ምን አይነት ስራ? ያው ግንበኝነት ምናምን ይሰራል። የአንድ ሆቴል ቤት ማናጀር ስንት ሆቴሎች ስንት ግለሰቦች ያሉት ግለሰብ ግንበኝነት ይሰራል ትኛለሽ? ስራ አይደል? ሚሊዮነር እኮ ነው አባትሽ እኮ ስንት ሀብቶች ያሉት ሰው ነው። በቃ እኔ እንደዛ ሊሰራ እንደሄደ ነው የማውቀው። እንዴት ጀመርሽ ይህን ስራ? ያው እኔ እናቴ በልጅነቴ ነው ጥላኝ ሄደችው። አያቶቼ ጋር ጥላኝ ማለት በቃ አቶ መላኩ ልጅ ነኝ እንዳልኩ አቶ መላኩ እኔን ከወለደኝ በኋላ 7 ዓመት ምናምን አካባቢ ነው እናቴ ጥሏት ሄደው። ከዛ በቃ እናቴም እኔን እያሳደገች ቆይታ 1 ዓመት ምናምን አሳደገችኝ። ከአቅሟ በላይ ሲሆን ለአያቶች ሰጠች፣ ለአቶ መላኩ እናትና አባት። እሺ ያው ስለ እነሱም አቅም ኑሯቸውን እኔ ማሳደግ ችለው ምናምን አይደለም፣ ግን በቃ ያው አያት ናቸው ምን ያድርጉኝ። እሷም በቃ ስራ ሌላ ቦታ ለስራ ብላ ሄደች፣ እዚህ ስራ ስታጣ። እሺ ከዛ ያው ሌላ ቦታ እየሰራች እየመጣች ትጠይቀኝ ነበር።
እና በቃ አባትሽን የገዛልሽ አባቴስ ምናምን ስላት አለ ይመጣል፣ ክፍለ ሀገር ነው ለስራ ሄዶ ነው ትለኛለች። ከዛ እና እኔም በቃ ልብስም ጫማም እየገዛች መጮቻም እየገዛች አባትሽ ነው የገዛልሽ እያለች ታመጣልኛለች። እና በቃ መች ነው የሚመጣው ስላት በዚህ ቀን ትለኛለች። ስልክ ይደውላል አያቶቼ ጋር፣ በአያቶቼ ስልክ ምናምን አገኘው ነበር፣ በስልክ ያወራኛል። እና ከ15 ዓመት ምናምን በኋላ ነው እኔም እሱን ያየሁት። አያቶቼ በጣም ተሰቃይቶ ነው ያሳደጉ። ስለ በቃ የምትከራይ ቤት ነበረቻቸው፣ አንዱ ለቤት በእሱ ነበር የሚተዳደሩት። እኔ ልብስ ጫማ ገዝተው በዛ ላይ ደግሞ ብዙ ነገር በቃ ታውቃለህ መቼስ አንድ ልጅ ተማሪ ሲሆን የሚያስፈልገውን ነገር እና በቃ ጥሩ አድርገውን ያሳደጉኝ አያቶቼ። በሌላቸው ነገር ነው ያሳደጉኝ። ብዙ ከፍለዋል። እኔ እነሱማ ጥሩ አድርገው አሳደጉሽ። አንቺ መጨረሻ ላይ ይኸው ከፍልሻቸው እኮ አያቶች። አስጨርሰኝ መጀመሪያ ከፍልሻቸው እኮ አያቶች። መጀመሪያ አስጨርሰኝ። እሺ ከት ሰማሻለሁ። ከዛ በእንደዚህ ሁኔታ እያለ እኔ ያው ስለ ገንዘብ ምናምን ስለሚቸግራቸው እነሱም ሀብታም ጓደኞች ነበሩ እና እነሱን እቀርባቸው ነበር። ጓደኞች ማለት በቃ ገንዘብ ምናምን ስጡኝ ሲቸግረኝ አንዳንድ ነገር አግዙኝ ነበር። ያው ስለ የቀረብኳቸውም እውነቱን ለመናገር ለገንዘባቸው ነበር። ከዛ በቃ እነሱም ብዙ ነገር ያግዙኛል። እነሱ ሲያግዙኝ ቤት አምጥቼ ለአያቶቼም አንዳንድ ነገር አደርግላቸው ነበር። ከዛ እንደዛ እያልን የሆነ ጊዜ ላይ ጓደኞቼ ቤት ሄድኩኝ። አጋጣሚ ስሄድ አባቴን አየሁት። እዛ ግንበኛ ሆኖ እየሰራ በጣም ነው የደነገጥኩት። ማለት ትልቁኝ ቪዲዮ ኮላሮች አውቃለሁ። እሱ እዚህ ሀገር እንደሌለ ከሀገር እንደወጣ ነበር የምናውቀው ሁላችንም ቤተሰቦቻችን። እዚህ ሀገር እንዳለ ማንም ሰው አያውቅም። በቃ ደነገጥኩኝ። አስበዋል የሆነ ሀገር ነው ብዬ በቪዲዮ ኮል የማውቀውን አባቴን እዛ ቦታ ላይ ሳገኘው ያውም ያን ያህል ያራቀ ቦታ ላይ እሱም ሲይም በጣም ነበር የደነገጡ። ማለት የልጆቹ ጓደኛ እንደሆንኩ አያውቅም ነበር። ከዛ ጠራኝና ቁጭ አድርጎ አወራኝ። የምትፈልጊው ነገር አደርግልሻለሁ፣ ይህን ነገር ግን ማንም ሰው ጋር እንዳይደርስ ከነ ማስፈራሪያ ጭምር። ማለት በቃ እንትን ያለኝ ከነ ማስፈራሪያው ነው። በቃ አንድ ነገር ስትታወሪ ብትናገሪ ማን ነገር ነው ማድረግ፣ የምትፈልጊውን ነገር አደርግልሻለሁ። በቃ እኔ ከአይምሮዬ ከቁጥጥሬ ውጭ ነው የሆነው። አንደኛ አያቶቼ ለእኔ ብለው የሆኑትን ነገር አውቃለሁ። ብዙ ተቸግረው ነው ያሳደጉ። እናቴ በሱ ምክንያት ብንብላ ጠፍታለች። የሆነ ጊዜ ላይ እየመጣች ነው የምትጠይቀኝ። በዛ ላይ በቃ የእናትና አባት ፍቅር ማጣት በጣም ከባድ ነው ለእኔ በዛ እድሜ። ኢቨን ከብዙ ልጆች ጋር እንኳን ሲቀራረብ በቃ በጣም ቀና ነበር በጓደኞቼ እናትና አባቶች። ብዙ ነገሩኝ ያደግኩት ነገሮች ተሟልተውልኝ አይደለም ያደግኩት እና ያ ነገር በጣም ያበሳጨኝ ነበር። ከልጆች ጋር መግባባት ያቅተኝ ነበር። ልጅ ብቻ በቃ በጣም ነው የደነገጥኩት ሳየው። እንዴ እና እዚህ በቃ ምንድን ነው የምትሰራው ምናምን ስለው እዚህ ነው ያለሁት ምናምን አለ። ብዙ ነገር ሊነግረኝ አልፈለገም። ከዛ በቃ አግብቶ ወልዶ ሌላ ልጆች ኑሮት ነው እኔን እንደዚህ ተወኝ፣ ቤተሰቦቹ እንደዚህ ተው ብዬ አሰብኩ። በጣም ነው ያለቀስኩት። በቃ ለቤተሰቦች ያልናገር ነገር እኔ ለሌላ ነገር ሊያደርግ ነው ብዙ ነገር ብሎ አስፈራርቶኛል። በቃ ጭንቀቱ ሊገላኝ ደረሰ። ደግሞ እዛ ቁጭ ብዬ ጭራሽ ለአያቶቼ እየደወለ ያወራቸዋል። ልክ ጠፋው ከቤት። ከዛ ከቤት ጠፋው። ትንሽ ጊዜ እንደቆየው እራሱ ፈልጎ አገኘኝ። ጠፋሽ ምናምን ብለው ደወሉለት። ደግሞ እኮ እኔ ራሴ በሰው አፈላልጋታለሁ ምናምን ብሎ ነው ያገኘኝ ራሱ። እኔ ካለሁበት ቦታ ሆኜ ሰው ልኬ አፈልጌ ያገኛታለሁ፣ እኔ ችግር የለውም አትጨነቁ ምናምን አለ። ከዛ ራሱ ፈልጎ አገኘኝ። ከዛ በቃ አገኘኝ። ምንድን ነው ችግር ይሻል? ከዛ አንተ እንደዚህ ሆነን የጠፋው ማለት ነው አልኩት። አይደለም እኔ እንደዚህ አይደለም የጠፋሁት። ከዛ እና ምን እየሰራሽ ነው ሲለኝ እኔ ስራ የለኝም አሁን ተምሬ ጨርሼ ነበር እና ስራ አጥቼ ነው ምናምን አልኩት። እና አያቶቼ ምን ያህል እንደተቸገሩ ምናምን በደንብ ነገርኩት። ከዚህ በኋላ ከኔ ጋር እየሰራሽ አያቶችሽን ትረጃለሽ አለ። ከዛ መስሪያ ቤቱን ሊያስገባኝ አንዳንድ ስራዎችን ሰራው። ማለት ሳላውቀው ህገወጥ ስራ እየሰራው ነበር። ሳታውቂው? መጀመሪያ ሳላውቀው ነው የገባሁት። ሳታውቂው ወንጀል እንደሆነ አታውቂም?
ህገወጥ ስራ መስራት ወንጀል እንደሆነ አታውቂም? ስራ ህገወጥ ሲሆን አንቺ እንዴት አታውቂም? መጀመሪያ አልገባኝም። የተለያዩ እንትኖች ያስፈርመኝ ነበር። ቢሮ ላይ ቁጭ ብዬ ነበር የምሰራው። ወረቀቶች ፈርም ነበር ምናምን። ሲመጣ ምንም አውቀው ነገር አልነበረም እውነታው። ግን ከዛ በኋላ የሆነ ጊዜ ላይ በዛ እንዳሰራኝ ገባኝ። ልክ ሳቅ ስራው እንደዛ አይነት ስራ እንደሆነ በቃ መውጣት ፈለኩ። ማለት ብዙ ብር ነው የከፈለኝ። በጣም ብዙ ብር ነው የከፈለኝ። እንደ ልጁ ሳይሆን እንደ ሰራተኛው ከፍሎኛል። እኔ አቶ መላኩ የሚባለውን አባቴን በጣም እጅግ በጣም አብዝቼ ነው በጣለው። አልወደውም ማለት በቃ አባቴ ነው። ምንም ላደርጓችም እንደ ወጣት ገማ ተብሎ አይቆረጥም ማለት ግን በቃ እንደዛ ቢሆንም እኔ አባቴን አልወደውም። በጣም ነው የምጠላው። ስራው ያናድደኛል፣ ያበሳጨኛል። ስራው ልክ ነው ብዬም አይደለም ግን በቃ ባላወቅኩት መንገድ እኔን እማውን ነገር ውስጥ ከቶኛል፣ ወንጀል ውስጥ ከቶኛል። ከዛ በቃ የፈረምሻቸው ወረቀቶች አንቺ ነሽ፣ አይ መኪ ከሆነ እጠቁምብሻለሁ አለኝ። አንድ ነገር ብትናገሪ እኔ መታሰር አልፈልግም። አያቶቼን የማስተዳድረው እኔ ነኝ። ቤት ውስጥ ደክመዋል። አሁን ተንቀሳቅሰው ለእኔ ምንም ነገር ለራሳቸው እንኳን ምንም ነገር ሊያደርጉ አይችሉም። ከዛ በቃ እኔ ጠዋት ወጥቼ ማታ ነው እያመሸሁ የምገባው። ስራው ሲበዛም በቃ አመሻለሁ ምናምን። እንደዛ ስለሚሆን ሰራተኛ መቅጠርም ቻልኩ። ብዙ ስለሆነ የከፈለኝ ምንም ቤታቸውን አደስኩላቸው። ከዛ በቃ እንደዚህ እያልኩኝ እኔ ሳላውቀው ወንጀል ውስጥ ገባሁ። ከዛ በኋላ የሚለኝን ነገር ሁሉ አደርጋለሁ። ግን ደግሞ እኔ እሱን መበቀል እፈልግ ነበር በጣም። አብረሹ እየሰራሽ ነው እንደምትበቀው? ርቄውማ እንዴት አድርጌ ይበቀለዋል እኮ። አብረሹ ወንጀሉን እየሰራሽ አብረሹ ሴቶች ላይ እንደዚህ አይነት ጉድ። አንቺም እኮ በልጅነትሽ ያላባት ነው ያደግሽው እንደምትነግሪኝ ከሆነ አይደል? እነዚህ ሴቶችስ አያሳዝኑሽም? እኔ አብሬው ባልሰራ እኮ ምንም እሱ ይሄም ከመስራት ወደ ኋላ አይልም። አንድ ሲቀጥል ደግሞ እነዚህን ፍላሾች ያገኙት አብሬው መስራቴ ነው። ወንጀል እኔ ዝም ብዬ ብጠቁምበት እሱ ምንም ማድረግ እንደማልችል አውቃለሁ። ማንም ምንም ማድረግ አይችልም። እነዚህ ፍላሾች ወዴት ነው ይዘሻቸው እየሄድሽ የነበረው? መንፈስ ቅዱስ ምንድን ነው? እግዚኦ ወንድ ነኝ ብዬ ማውራት ይችላል? ስማሙል መንፈስ ቅዱስ ምንድን ነው? እሱ ነው ያደረገው። ምንድን ነው? ቆረጠው ማለት እያያልን ስማሙል መንፈስ ቅዱስ ማን የቆረጠው? ምን እስከዚህ ያደረሰ አንተ? ስማሙል መንፈስ ቅዱስ ቆይ መጀመሪያውንም የለህም ወይስ? ወይ ምን አይነት ግግም ያለ ሰው ነው ያገጠመ? እሺ ማን የቆረጠው? መላኩ። ቆይ አንተ መላኩ አይደለም? መላኩ በሆነ እንደዚህ። እሺ ለምንድን ነው ታዲያ መላኩ እያሉ ሴቶቹ የሚመጡት? አንተስ በመላኩ ስም እንትን ስትል የነበረው ለምን? ሴቶቹ ሁሉ መላኩ እዚህ ነው እያሉ የነበረው በጣም ብዙ ምናወራችሁ ነገር እጄን እየገፋችሁ ነው ያለሽው። ሲቀጥል ሰይፈን እዚህ መቆምሽ ምክንያት ወደፊት የመቀጠልሽ ምክንያት ከማንም ከጎዳና አንስቼ ሰው ያረኩሽ እኔ ሰይፈን ሰማኛለህ። ካሜራውን አጥፋል። ግንባር ተፈቷል። ሰማኛለህ። በቃ እህትየው መሬቱ እንደማትፈልገውና ለሷ እንዲሆን እንደሚገባ አይምሯ ጤነኛ እንዳልሆነ ነበር የነገረችኝ። እናትህ ጤነኛ እንዳልሆነችና መሬቱን እንደፈቀደችላት በሷ ስም ብቻ እንዳዘዋውረው ነው የነገረችኝ። ለመካድ የሞክርሽ ነው? ለማምለጥ የሞክርሽ? ቁጣብሽ ምንድነው ከኔ የምትፈልገው? ለምን እንደጀመረች እሷ አልጨርስልህም። ማንች ነው የምጨርስ? አላቅም። በቃ ተውኝ። እኔ በቃ ወይዘሮ ትዝታ ለምን የተገደለችው? እኔ ምንም አውቀው ነገር የለም። በቃ ወይዘሮ ትዝታ እንድትሞት የተደረገበት ምክንያት ለምንድን ነው? አላቅም ማለት መቅደስ እስካሁን እዚህ ቤት ከገባው ጀምሮ በሰላም አውርቼሻለሁ ሁሉን ነገር። በቃ እኔ ህይወቴ እንዲበጠበጥ አልፈልግም። በቃ በእናትህ እረፉ። በቃ እሷን ጠይቋት፣ እዛው ጨርስላችሁ። እንዲበጠበጥ አትፈልጊም አይደል? እኔ እዚህ ነገር ውስጥ አታስገቡኝ። እኔ በቃ እኔ ለህይወቴ እፈራለሁ። በቃ እኔ ከዚህ ነገር ውስጥ መውጣት ስለምፈልግ ነው እዚህ ተደብቄያለሁ። መልሽልኝ። ማን ነው ያዘዘኝ? እነግርሃለሁ። ሰይፈን ያዘዘኝ። በቃ እኔ ምንም አውቀው ነገር የለም። አዎ ሰይፈን ያዘዘኝ። ማን ነው ሰይፈን? ያለሚቱ ጠበቃ ነው። ሄሎ ሰይፈን እንዴት ነህ? መክዲ የኔና የኔ ጣፋጭ እንዴት ነሽ? ደህና ነኝ። ሰይፈን እንዴት ነህ? ትችላለህ? ዛሬ አሪፍ ጊዜ እንድናሳልፍ ፈልጌ ነበር ነው። ኦኤምጂ የኔ ፍቅር አልጠብቅም። በጣም ነው የናፈኩሽ። ደግሞ ድምፅሽ ጥሩ አይደለም። በሰላም ብዙ ምናወራችሁ ነገር እጄን እየገፋችሁ ነው ያለሽው። ሲቀጥል ሰይፈን እዚህ መቆምሽ ምክንያት ወደፊት የመቀጠልሽ ምክንያት
ከማንም ከጎዳና አንስቼ ሰው ያደረኩሽ እኔ ሰይጣን። አቤት ምንድን ነው? ማናችሁ? ሰማኛለህ? ካሜራውን አጥፋለሁ። ግንባር ተፈቷል። ሰማኛለህ? የሰው መሬት እያታለላችሁ እየወሰዳችሁ እምቢ የሚለውን ደግሞ በእናቴ ነፍስ ላይ ተረማምደሽ ነው የምትወጪው። እንደዛ አይደለም። እኔ ምንም አውቀው ነገር የለም። ሰማኛለሽ? ስርዓት ተቀመጥ። ሰማኛለህ? ከከሳት ፍርድ ቤት መቆም ያለብኝ ክቡር ጠበቃ ነኝ። ለመሬት ብላችሁ ለተራ መሬት ብላችሁ ነው የእናቴ ነፍስ ወሰዳችሁ። እኔ ምንም አውቀው ነገር የለም። በቃ እኔ የተባልኩት እና ያደረኩት ምንም አውቀው ነገር የለም። እኔ ባላደርኩ ነፍስ እንዴት እንደሚወሰድ አሳይሻለሁ። እባክህ ተወኝ። እኔ ምንም አውቀው ነገር የለም። እኔ ምንም ማረገው ማለት የተባልኩት እና ያደረኩት በቃ አስገድደውኝ ነው። ስልኬን ተው። ሀዳ ስማኝ፣ እኔ ወንድ ስልኬን አምጣ። የተከበረ ስልክ ነው ያለኝ፣ ሌላ ምንም ኪሴ ውስጥ የለም። ህግ በሞላበት ሀገር ፊት ለፊቴ እንደዚህ ታስፈራራኛችሁ። ኋላ ያላችሁ ሰዎችም ህግ በሞላበት ነገ አንተ ካሜራውን አጥፋ። ሰማኝም ምንም አይነት ቅረጻኝ፣ ለነገሩ ማስረጃ ይሆነኛል ፍርድ ቤት እንኳን። እዚህ ሁሉ ነገር ውስጥ የከተትከኝ አንተ ነህ። ቆሻሻ ስራ ውስጥ የከተትከኝ አንተ ነህ። የሴት ልጅ አመል ነው በልቶ መካድ። ኢትስ ኦኬ ለምደባል። መኪና አልያዝኩም እያልኩሽ እንደዛ አይነት ወጥመድ ውስጥ እንደዛ አይነት ሁኔታ ውስጥ ይዘሽ መምጣት አልነበረብሽ። አማራጭ ስለሌለኝ ነው። ቁጣብሽ ለመካድ የሞክርሽ ነው፣ ለማምለጥ የሞክርሽ። ምንድን ነው የምትፈልጉት? ለምንድን ነው የምትረብሹኝ? በቤቴ መታችሁ ጭራሽ መደባደብ። ከአንቺ ምንድን ነው የምትፈልገው? ምንድን ነው ከኔ የምትፈልገው? ወይዘሮ ትዝታ ለምን በቃ ለምንድን ነው የማትወጣልኝ? እኔ አላውቅም፣ ምንም አውቀው ነገር የለም። ወይዘሮ ትዝታ ለምን እንደጀመረች እሷ አጨርስልህም። ማንች ነው የምጨርስልኝ? እኔ ምንም አውቀው ነገር የለም። በቃ ወይዘሮ ትዝታ ለምን አላውቅም። በቃ ተውኝ። እኔ በቃ ወይዘሮ ትዝታ ለምን የተገደለችው? እኔ ምንም አውቀው ነገር የለም። ለምንድን ነው የማታውኝ? ጉዳይ አስፈጻሚው እሺ፣ እኔ ምንም አውቀው ነገር የለም። ከቻልኩ በቃ ተወኝ። እኔን ተውኝ። የራሴን ህይወት ልኑርበት። በቃ ወይዘሮ ትዝታ ለምንድን ነው የተገደለችው? መልሽ። እኔ ምንም አውቀው ነገር የለም። በቃ ወይዘሮ ትዝታ እንድትሞት የተደረገበት ምክንያት ለምንድን ነው? አላውቅም ማለት እሺ፣ መቅደስ እስካሁን እዚህ ቤት ከገባው ጀምሮ በሰላም አውርቼሻለሁ ሁሉም ነገር። ከዚህ በኋላ ግን በዛ አይነት መንገድ ላወራሽ አልችልም። አዎ ግን እኔ ምንም አውቀው ነገር የለም። በቃ እሷ እንደጀመረች እሷ ትጨርስላችሁ። እዚህ ነገር ውስጥ አታስገቡኝ። እኔ በቃ እኔ ለህይወቴ እፈራለሁ። በቃ ለህይወቴ ስለምፈራ ነው እንደዛ ያልኳት። አንዱ ነገር ፈትሹት እሺ። እንዳያችሁት ከሷ ጋር ተወራው የነበረውን እያንዳንዱ ነገር ይሉ። በቃ እኔ ህይወቴ እንዲበጠበጥ አልፈልግም። በቃ በእናትህ እረፉ። በቃ እሷን ጠይቋት፣ እዛው ውስጥ ጨርስላችሁ። እንዲበጠበጥ አትፈልጊም አይደል? የሰው ነፍስ እያጠፋሽ። እኔ ምንም ያደረኩት ነገር ያስጠፋሽ ህይወትሽ እንዲበጠበጥ ግን አትፈልጊም። አዎ ግን በቃ እባካችሁ ተውኝ። በቃ እኔን ተውኝ። እንድንተውሽ ነው የምትፈልጊው አይደል? አዎ በቃ ተውኝ። እኔ ራሴን ህይወት ልኑርበት። በቃ እኔ ከዚህ ነገር ውስጥ መውጣት ስለምፈልግ ነው እዚህ ተደብቄ ያለሁት። መውጣት ነው የምትፈልጊው? እንዴት ነው የምትወጪው? የሰው ነፍስ እየጨረሽ። እኔ ምንም አውቀው ነገር የለም። በቃ እኔ ምንም አላጠፋውም። እኔ ምንም በእናቴ ነፍስ ላይ ተረማምደሽ ነው የምትወጪው? እንደዛ አይደለም። እኔ ምንም አውቀው ነገር የለም። ገባሽ? እኔ ተወኝ በቃ። ትዝታ ወላጅ እናቴ ናት። ገባሽ አይደል? ትዝታ የኔ ወላጅ እናት ናት። እኔ ምን ላድርግ ታዲያ? እኔ ምንም አውቀው ነገር የለም። በቃ አለሚቱ ማለት የእናቴ ነፍስ ገዳይ ነች። እኔ ምን ላድርግ ታዲያ? እኔ ምንም አውቀው ነገር የለም። ለምን እሷን አትጠይቋትም? ማንንም ጠይቃት። የጀመረችላችሁ ነው። እኔ ምንም አውቀው ነገር የለም እኮ መርፌ ትወጋለች። የእናቴ ነፍስ ሲጠፋ አንደኛና ዋነኛ መንስኤ እሷ ነች። ከዛ ውጪ ደግሞ አንቺ አለሽ። ለመሬት ብላችሁ ለተራ መሬት ብላችሁ ነው የእናቴ ነፍስ ወሰዳችሁ። እኔ ምንም አውቀው ነገር የለም። በቃ እኔ የተባልኩት እና ያደረኩት ምንም አውቀው ነገር የለም። እኔ ለእናቴ ነፍስ ብለሽ ለመሬት ብላችሁ የእናቴ ነፍስ ወሰዳችሁት። እኔ ለመሬት ብዬ አይደለም። በቃ አስገድደውኝ ነው ሁሉንም ነገር ያደረኩት። ብሩ ልስጣችሁና የእናቴ ነፍስ መልሱልኝ። እኔ ስለ እናት ምንም አውቀው ነገር የለም። በቃ አስገድደውኝ ነው። ማን ያስገድድሽ? እሱም መናገር አልችልም። በቃ አስገድደውኝ አስፈራርተውኝ ነው። አንቺማ ነፍስ መወሰድ ምን ማለት እንደሆነ አሳይሻለሁ። ግባሽ? እኔ ባላደርገው ነፍስ እንዴት እንደሚወሰድ አሳይሻለሁ። እባክህ ተወኝ። እኔ ምንም አውቀው ነገር የለም። እኔ ምንም ማረገው ማለት የተባልኩት እና ያደረኩት በቃ አስገድደውኝ ነው። ለምንድን ነው ያደረግሽኝ ነገር? በቃ አስፈራርተውኝ ነው። እነማን ናቸው? በምንድን ነው ያስፈራሩሽ?
ይገሉኛል። ይሄን ነገር ከነገርኩክ ይገሉኛል። እኔ ደግሞ በቃ መሞት አልፈልግም። በህይወት መኖር ነው የምፈልገው። በቃ ተደብቄ የተቀመጥኩት ለዚህ ነው። በቃ ተውኝ። እኔን በህይወት መኖር ነው የምትፈልጊው? ሰው እየገደልሽ እኔ አልገደልኳትም። አስፈራርተውኝ ነው። በቃ ሁሉንም ነገር እነሱ ነበሩ ያቀዱት። ባትገያትም እጅሽ አለበት። በቃ የለበትም። እጅሽ ያለበት የለበትም። አስፈራርተውኝ ነው። ግዴታዬ ስለነበረ ነው። ግዴታዬ ስለነበር ማለት በቃ ያንን ነገር ካላደረኩ ህይወቴ አደጋ ላይ ነበረ።